በላው ትናንትና እኮ እናንተ 32ቱ አልተረፉም። ብሩኬ እኮ እጥብ አርጎ ጭምቅ አርጎ ነው ያሰጣቸው። እና እንግዲህ ያው ብዙ ሰዎች ሃይሚን ተዋት ከሌላ ሰው ጋር ሆን ምናምን ለሚሉት ለአሮጊቶቹ ምርጥ የመልስ ተሰጥቷል ማለት ነው። ብቻ ትናንትና ብሩክ ላይ ብላይ ያለ ብዙ ነገሮችን አይቼበታለሁ። እንግዲህ ብሩክ ሃይሚን እንደሚወዳት እንደሚፈልጋት እንደሚያፈቅራት ልክ እኛ እንደምንላት አይነት ሴት ሃይሚ ልዩ ሴት እንደሆነ ብሩክ ራሱ እየመሰከረላት እናንተ አሮጊቱ 32ቱ ከብቶች ማለት ነው ሄዳችሁ እዛ ስትሰደቡ ነበር። እዛ ጅላንፎ ሁሉ ማለት ነው። ለምን ዝም አትሉም? ዝም ብላችሁ ዝም። እሱ የሚፈልገው ሃይሚን፣ እናንተ የምትፈልጉ ከሌላ ሰው ጋር ወይ ከእናንተ ጋር እንዲሆን እና ድንጋይ ራስ ያልተማራችሁ እየተባላችሁ ትናንት ስትሰደቡ ነበረ ማለት ነው። ሁላችሁም እኔ የለውበትም ዩቲዩብ ላይ እንጂ ቲክቶክ ላይ ሄጄ አልሰደብም። ገባችሁ? ያልተማሩ ነው ፎሎ የሚያደርጉ ሰገጤዎች እያላችሁ ብሩክን ራሱ ስታሰድቡት ነበረና አትጃጃሉ፣ ጅል አትሆኑ። እሺ ብሩክ የሚፈልገው ሃይሚን ብቻ ነው። ሲቀጥል ብሩክ ደግሞ ሃይሚ እህቶች ሃይሚን ሰው አታሰጧት። እሱ ምን ማለት ነው? ሲጀመር ሃይሚን የሚመክሯት አብዛኞቹ ሰዎች ከብሩክ ጋር እንድትሆን ነው። ገባ? የሆነ ጥፋት ስታጠፋ ራሱ የምር በቃ ሃይሚን ውቅጥ ነው የሚያረጓት። ያንተ የሚባሉት ደግሞ እንዲህ ከብቶቹ ደግሞ ማለት ነው ምንድነው የሚያደርጉት? ሃይሚን የዘቀዝቁና ሌላ ሴት ጋር ስትመጣ በጣም ደስ ይላቸዋል። በቃ የሚፈልጉት ዋናው እነሱ ከሃይሚ ጋር እንድትለያዩ ነው። እነዚህኞቹ ደግሞ ሃይሚን እናደንቃለን የሚሉት የሃይሚቶች ብለው የከፈቱ ሴቶች እነሱ ደግሞ አብረው እንዲሆኑ ነው የሚፈልጉት። በቃ ሃይሚ ብሩክ እንደምትፈልገው ስለሚያውቁ በቃ ሃይሚ እንዳትጎዳ ከሱ ጋር እንድትሆን የሚያደርግ ሀሳብ የሆነ ነገር እንኳን ስታረግ ታይ አትሳሳች፣ ተመለሽ፣ እንዲህ ማድረግ የለብሽም ብለው ነው የሚመክሩት። ግን አንዳንዶች ደግሞ አሉ የሃይሚን ፕሮፋይል ያደርጉና ሃይሚን የሚወዱ ይመስላሉ፣ ግን ደግሞ ሃይሚን የሚያስጠላ ስራ የሚሰሩ አሉና ሰው አታሳጧት ምናምን ሲል ነበር ብሩክ። እና ሃይሚ ሲጀመር ማለት ነው በሰው ምክር የምትሄድ ሴት አይደለችም። አይተው ምናምን ነው የምትሄደው እንጂ ማንም መክሯት ማንም እንትን ብሏት የምትሄድ አይነት ሴት አይደለችም። እና ብሩኬ ደግሞ ሃይሚን ላለማጣት ከፈለግ በቃ ይሄን የምታደርገውን ነገር ከሴት ጋር የምትጋጋጠው ወለ ፍራንክ ነው ወለ ምንም ነገር በቃ ማየት የማትፈልገውን እሷ የማትፈልገውን ነገር ባለማድረግ መተባበር ትችላልና ሃይሚዬ ደግሞ የኔ ቅመም እንግዲህ ትናንት ብሩኬ እንደውም እንጃ ጣጥቶ መሰለኝ መርቀን ነው በቃ ስለ ሃይሚ ሲለው ነበር ያመሸና ብቸኝነት በጣም ሳይደብረው አልቀረም። ወይ ምስኪን አይዞህ ይቻላልና እንግዲህ በጎችዬ አይዟችሁ። አዎ ብሩክ ሃይሚን አይፈልጋትም፣ ከሷ ጋር መሆን አይፈልግም ስትሉ ነበር። ይኸው እጥብ አርጎ አሰጣችሁ። እጥብ አርጎ ጭምቅ አርጎ ነው ያሰጣችሁ። ደግ አረጋችሁ አሽቃባጮች። እንዴ ምነው በሰው ህይወት ገብተን ካልፈተፈትን፣ በሰው ህይወት ገብተን ካላውካካን እንዴ በግድ ነው እንዴ ጋይስ? በግድ እንዴ መብቱ ነው የፈለገው ሰው ጋር መሆን። ከሃይሚ ጋር ሆነ ከሌላም ሰው ጋር ሆነ የሱ ፍላጎት። እሱ ደግሞ የሚፈልግ ሃይሚን ነው። ሃይሚን ብሩክ እንደምትፈልገው በደንብ እናውቃለን። ብሩክም ሃይሚን እንደሚፈልጋት እናውቃለን። እናንተ ማናችሁ? ምንድናችሁ? ምን ቤት ናችሁ? ገብታችሁ ከሃይሚ መለየት አለብ ብላችሁ የምታወካኩ ማለት ነው። ነገርኳችሁ። ብሩክ ከሃይሚ መለየት የማይፈልገው ብዙ ጥቅም ስለሚያገኝ ነው። አንደኛ የስራ ባልደረቦ ነው፣ ዶላር የሚያገኘው በሷ ነው። ሁለተኛ ነገር የሴት ባህሪ ያላት ስነ ስርዓት ያላት ጨዋ ሴት ናት። ሶስተኛ ነገር ለሱ የምታስብለት የምትጨነቅለት በጣም ብዙ ጊዜ አብረው የቆየች ሴት ናት። ገባችሁ? እንደ ሃይሚ የሚሆንለት ሴት አያገኝም። ስነ ስርዓት ያላት ከአንድ ሰው ጋር ብቻ ሆና የምትሰራ ማትዝረከረክ ከሌላ ወንድ ጋር ማትሄድ እንደች አይነትን ሴት ማንም ማጣት አይፈልግም። እንኳን ብሩኬ ሌላ የማያውቃት ሰው ራሱ ይመኛታል። ባገኛት ከሷ ጋር ቦን ብሎ ይመኛሉና ሃይሚ ደግሞ በደንብ ትፈልጋለች ብሩክ ጋር መሆን እና ሁለቱ እየተፈላለጉ እናንተ የፍቅር መቀስ የምትሆኑበት ምክንያት አልገባኝም። ብቻ ግን እንኳን ልክልካቸውን ነገርካቸው። ልክልካቸውን ወንድሜ በጣም አዝኛለሁ። እሳት የሆነች ሴት ልኮብ ወደ ህይወትህ የምታዝኑት ከሷ ሲርቅ ነው። ብሩኬ ከሃይሚ የራቀ ጊዜ ማለት ነው። ብሩኬ ከሃይሚ የተለየ ጊዜ ካላስ የእንጀራ ገመዱ ተበጠሰ መቼም ነው ደስተኛ አይሆንም። እንደ ሃይሚ አይነት ሴት ስለማገኝ ሌሎች ሴቶችን በሃይሚ አይን ቢያቸው በሃይሚ ልክት አይመጡለትም። በሃይሚ ልክ አይመጡም። እና እንግዲህ ቅመሟ የተመሰከረላት እንደሆነ በብዙ ነገር አይተናል። እና እንግዲህ ሃይሚዬ እኔ ቆንጆ እንደማትለያዩ ተስፋ አድርጋለሁ። አይለያዩም ብዬ አስባለሁ።
ብዙ ነገሮች ይፈጠራሉ። የራሳቸው ጓደኞች እዛው ከጎን ሆነው ለማለያየት የሚጠሩ አሉ። በህይወታቸው በፍራንክ መልኩ የሚያመጧቸው ሴቶች ምናምን በቃ ሁሉም ሰው እነሱን ለማለያየት ይፈልጋል። በቃ እንዲለያዩ ይፈልጋል። ለምን እነሱ ካልተጣሩ መሸቀል የለም ዩቲዩባቸው ይቀዘቅዛል፣ ቻናላቸው በረዶ ይሆናል። እነሱን ካላጣሉ ይዋልኳቸው ፍፄ በቀደም ያቺ ልጅ ወሰደ፣ ትናንት ካሜራውን ደቅኖ መጣ። ለራሳቸው ብለው ነው። ቤኪ አሁን ትቷል። ካላጣለ ካላጋጨ በምን ይሰራል እንዴ? በዛም እዩና ባሏ እዛው እየሰሩ ነውና እነሱ ድራማቸውን እየሰሩ እኛ በመሀል ገብተን የምንፈተፈት የምትሰደቡ ያልተማራችሁ አስባላችሁ እናንተ ድድቦች። እኔ የምሰደበው በእናንተ ነው። የምናደደው በእናንተ በሰገጤዎቹ ማለት ነው። በሰው ፍቅር መሀል ገብታችሁ አንተ ከሀይሚ አትገባህም ሌላ ሴት ነው የምትገባህ እያላችሁ ኮሜንት የምትጽፉ የምትሰግጡ እንደ ድንጋይ ራሶች አልኳችሁ። የሀይሚን ፕሮፋይል አድርገው ብዙ መጥፎ ነገር የሚጽፉ አሉ። ልክ ሀይሚ እንደሚወዱ የሚያስመስሉ ግን የማይወዷት በቃ እንድትጠላ የሚያደርግ ሀሳብ የሚሰጡ ልክ ወዳጅና እህት መስለው ማለት ነው። ምን ያደርጋሉ? የብሩክና ሀይሚ እንዲለያዩ የሚፈልጉት እነሱ ምን ያደርጋሉ? የሀይሚ ሂት ብለው ቲክቶክ ከፍቱና ከዛ ስለሷ መጥፎ ነገር ይጽፋሉ፣ መጥፎ ነገር ያደርጋሉ፣ መጥፎ ነገር ይፖስታሉ። በቃ በሷ ስም ማለት ነው እንጂ የእውነት የሚወዷት እህቶቿ ማለት ነው። እኔ ራሴ ከሀይሚ ከብሩክ እንድትለይ አልፈልግም። ግን ደግሞ ብሩክ እንደፈለገ 10 ሴት እያመጣ እያሰደባት እንድትኖር አልፈልግም። ገባች አይደለ? አስከብሯት፣ ስነ ስርዓት ይዞ ልክ እንደ ፍቅረኛ ፍቅር ሰጥቷት አስከብሯት ማንም ሰው እየመጣ አፉን ሳይከፍትባት እንድትኖር ነው የምፈልገው። ማንም ሰው ሀይሚን የሚወዳት ሰው ከብሩክ እንድትለይ አንፈልግም። ምክንያቱም ብዙ ጊዜ አብረው ነው የመጡ። በጣም ጥሩ ጊዜ ያሳልፋቸዋል፣ ምርጥ ጊዜ ያሳልፋቸዋል። ግን ከብዙ መጥፎ ነገር አንድ ጥሩ ነገር ይባላል እና አንድ ሰው የሆነ አንድ ጥሩ ነገር ካለው በቃ እንትን ማለት አለበት። ሲቀጥል ሴቶች በመጣ ቁጥር ነው እነሱ እኮ የሚያጣምሩት። በቃ የሆነ ሴት በመጣች ቁጥር ወይኔ ስታምር ከዚች ጋር ብትሆንስ ምናምን እና በቃ ከሀይሚ የሚደርስለት እንደሌለ ነገራችሁ። ለምን አትተውትም? እሱን ለምን አትተውትም? ከሷ ጋር እንዲሆን እንዴ! ጉድ እኮ ነው። በግድ ካላለያየን ለምንድን ነው የምትሉ? የምር ይደብራልና ያልተማሩ ናቸው ብሎ ይሄ እንትን ድራማ ላይ የሚሰራው ልጅ ማለት ቀስቴን ማነው የሚባለው ልጅ እንደዛ ስድብ ያረገን ምንድነው? እኛ የአረብ ሀገር ሴቶች ነው ብሩክና ሀይሚን የምንከተል። እኛን ነው ያልተማሩ ደነዞች አለ። አንተ ድንጋይ ራስ ማለት ነው። አንተ ደነዝ እንዲ ዱዝ ሲያስጠላ። ምንድነው ማንማረው? ለምንድነው ያልተማርነው? በደንብ ነው የተማርነው ከናንተ በላይ ማለት ነው። እንደናንተ ወንበር ላይ ተቀምጠን አይደለም ምን ለማይ ለቃቃሚ አበባ ስትለቅም አይደል እንደምትውለው። እኛ እኮ በጉልበታችን በላባችን ጣብ አድርገን ነው ምን በለው እንዴ። ደግሞ ጭራሽ ሊሳደብ ነው እና ያው ያሰደቡን እነሱ ናቸው። በእርግጥ እኛ የምንሰደበው በራሳችን ነው ስንዝረከረክ ማለት ነው። እኛ የራሳችን ስራ መስራት ትተን የረመዳን ስራ እንቅልፋሽን መተኛት ትተሽ እያንዳንድሽ እኔ ሲያየው ሪካርድ ነው ሲጀመር ብሩኬ ሲገባ ሪካርድ ነው እንጂማ እኔ ምንም ቁጭ ብያ ላይ እዛ ቁጭ ብለሽ ሀይሚ ጋቱን ምናምን እያላችሁ ትሰግጣላችሁ፣ ትጽፋላችሁ፣ ከዛ እኛን ታሰድባላችሁ ማለት ነው ከብቶች። እና የምታሰድቡን እናንተ ናችሁ። ባካችሁ አታሰድቡን፣ ስነ ስርዓታችሁን ያዙ። እነሱ አብረው መሆናቸው ላይ ቀር በመሀል አትግቡ። በተለይ አሮጊቶቹ በጣም አፍልታችኋልና ስርዓታችሁን ያዙ። ዝም ብላችሁ የሚደረግና የማይደረግ ወቁ። እውነትም አልተማሩም፣ እነሱም አልተማሩም እኮ እንዴት ሰው እንቅልፉን ትቶ ወንድሜ ምናምን እያለ ሲበጠረቅ ያድራል። እሱ ደግሞ እየሰደባችሁ ነው እኮ በቃ አልፈልጋችሁም፣ ታወኝ ከሀይሚ ጋር ልሆንበት እያላችሁ ነው በግድ። እንዴ ጉድ እኮ ነው።